በድጋሚ ቀወጠው ለንግስቱ ማለት ነው። ሸር ላይ ብዬ ብትስቅ ብትጫወት አትሄድም ከኔ ሌላ እያለ ነው። የምር ብሩኬ ካንተ ውጭ ወደ ውጭ እኛም አንፈልግም። ሀይሚዬን ሰላም ፍጠሩ የምር ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያናት ወንድሞቼ ሰላም ሰላም ብያለሁ። ብያላችሁበት ያለ ሰላም ዝነት አይለያችሁ። ዛሬም በድጋሚ ቀውጦታል ብሩኬ ሀይሚዬ ጋር ስትጣላ ዝፈን ዝፈን የሚልህስ ነገር አይ ይመች። ለማንኛውም እና ለምን ሰላም አፈጥሩም? የምር ሀይሚዬ ካንተ ውጭ አይታያትም እርግጠኛ ነኝ። ያለውን ነገር አስረዳት። ጥፋትም ካለ ተራረሙ፣ ሰላም ፍጠሩ። በፋፈሽ እንደሚመጡ ተስፋ እናደርጋለን ኢንሻአላህ ዛሬ ማለት ነው። እና የሀይሚዬ ቀብራራ የምር ሰላም ፍጠሩ። ማንን ደስ ሊለው ሀይሚዬ ከፍቶት ማየት አንፈልግም። የምር ለምን እንደዚህ ይሆናል? ሁለታችሁም ፍቅር እያለባችሁ የማይረባ እና ፉክክርና ደራ ቤት ያወርሳል ይባላል። የምር አንደኛችሁ ተሸናንፋችሁ ያለውን ነገር ማስተካከል ነው። ብሩኬም ምንም ያልሰራሁትን ነገር ይቅርታ ሁለተኛ አልጠይቅም ምናምን ከማለት የምር ጥላት የሚደሰት ሰላም ፍጠሩ። ሀይሚና ብሩኬ መቼም አትለያዩ ኢንሻአላህ። በሰላም በደስታ በፋፈሽ እንደሚመጡ ተስፋ አለን። ግን ማንን ደስ ሌለው? የምር ሀይሚዬ ትናንትና ፖስት ያደረገችው በጣም ያሳዝናል። የምር ሀይሚዬ ንግስትን አታስከፋት። ብሩኬ ሴት ቢሞላ እንደ ሀይሚዬ ክብሯን ጠባቂ አታገኝም። የምር ይኖር ይሆናል ሴት ያኔ ስንት ራቆት ፖስት የሚያደርጉ አሉ። ግን እንደ ሀይሚዬ ራሷን የጠበቀች ክብሯን የጠበቀች ሴት አትገኝም። ሁሉ ሴት እኩል አይደለም። እና ሰላም ፍጠሩ። የምር ለወዲየንስም ክብር ይገባናል። እኛ እንደዚህ ጭንቀት አይገባንም የምር እና መቼም ቢሆን ሀይሚና ብሩኬ አትለያዩም። ሰላማችሁን፣ ማንነታችሁን፣ ፍቅራችሁን፣ የድሮ ፏፈሻችሁን መልሱ። ማንን ደስ ሌላው የምር እና ያለፋችሁትን ፍቅር አትርሱ። ፊያማኒላ እንግዲህ በደስታ እንጠብቃለን።